ጸሎት አድርግልኝና ትዕግስተኛ ሴት ነው። ትዕግስት የለኝም እኔ ጋይስ። አይ ትዕግስት እኮ በዝነሽ ተናንሽ። አይ ብዙም አይደለም ትዕግስት ግን ብዙም የለኝም እና አንቺ ትዕግስትሽን አለማድነቅ አልችልም። እኔ በጣም ትዕግስተኛ ሴት ናት፣ ጎበዝ ናት፣ ጠንካራ ናት። እቺታችሁ አመሰግናለሁ እና በቃ የተሻለ ህይወት ደግሞ እግዚአብሔር እንደሚሰጥሽ ተስፋ አደርጋለሁ። አዎ አይ ከእግዚአብሔርማ ተስፋ የተሻለውን በቃ የተሻለውን ደስተኛ ሆነሽና ተረጋግተሽ የምትኖሪበት ህይወት አለ። አዎ እውነት ነው። ስደት በቃኝ ብለሽ ከዚህ በኋላ ማትመለሽበት የራስሽ ቤት፣ የራስሽ ኑሮ፣ ትዳር፣ ህይወት፣ ልጆች፣ ቤተሰብ በቃ ሁሉ ነገር ይሄ ኃላፊነት ነው። በእርግጥ እዚህም እንኳን ኃላፊነት አለ። አዎ እውነት ነው። ግን ደግሞ የራስሽ ብለሽ ኃላፊነት ስትወስጂ ስለሚለይ ያንን ህይወት ነው ላንቺ መመኘው። እሺ አመሰግናለሁ። የተሻለውን እንጀራ ይስጥሽ፣ ለሁላችንም ይስጠን እና ጋይስ የውሏችን ቆይታችን እንደነበር አሁን ወደ ምግብ ስራ እሳቸው ቤት ናቸው ይነሳሉ። እኔ ያው እቃዬ ምናምን አነሳሳለሁ። ኮተታችን ኮተታችን ዛሬ አያችሁ አይደል? እንግዲህ እኔን ራሱ ከቡና በኋላ እንደዚህ ነቅቼ መንጣት አይኔ ይሄ ለራሱ ሊለቅ እኮ ምንም አልቀረውም ወይ ቡንዬ? አዎ የምር ቡና ያነቃቃል። ጠጡ ባይ ነው ጠጡ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሳራ ዛናው ቻናል ተከታታዩ እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳርቻ የክርስቶስ ሰላም ብዝት ይበላችሁ። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክት መንካታችሁን አትርሱ። ዛሬ ባለዝጋር ነው። እንኳን አደረሳችሁ እላችኋለሁ። ያው እንግዲህ የኛ የቀናችን መጀመሪያ ጀበና ናት እና አሁን ማለት ነው ከቡና በፊት ያለ ፊትና ከቡና በኋላ ያለ ፊት ነው ማሳያቸው። ወዷ ወይ እስቲ ቀጥበይ ወይ እንዴ አሁን ቡና የምትጣውና ነው ፊት የምታሳያቸው። ሰላም በይሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ? እግዚአብሔር ይመስገን እኛ ደህና ነን። ከስራ መልስ የቁርስና ቡናችን አዘጋጅተን ቁርስ ልንበላ ነው። እኛ ቡና ካልጠጣን ፈገግታ የለም፣ መሳቅ ማውራት የለም፣ ቤቱ ራሱ ጸጥ ይላልና መጀመሪያው ቡና ቁርስ ያው ግዴታ ነው ቁርስ እና እንደዚህ ስራ ሲጨርሱ ብሉ። እሺ ሴቶችዬ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ ለማለት ነው እና እንደዚህ ነውና ጓደኛዬ ያው በጠዋት ተነስተን ፏብትን ብለን ቤት አጥተን ጨርሰን አሁን ወደ ቁርሳችን ከቁርስ በኋላ ደግሞ የምሳ ፕሮግራም ይቀጥላል። አዎ ይቀጥላል። እኛ ጎበዞች ነን አይደል? ቅንቅን ያሉ ሸቃሎች ነን፣ ጎበዞች ነን። በጣም ነው የምንፈጥነው። አዎ ራሳችንም ጎን ለጎን አንተውም። እባክሽ አትተኝ፣ እንቅልፍ ንቂ ነቃ ብለሽ አውሪ። ተኛው እንዴ? የዚች ጉድ እኮ ነው የዚች ጀበና። እስቲ እስቲ ይሄው ቁርስ ሰርተን ምን የመሰለ። አዎ እና አሁን ደግሞ ከቡናው በኋላ መርቀን ብለን ደግሞ እናሳያቸዋለን። ወይ አረ የኛ አስከፋ ውዷ ግን እኮ ማለት ነው። ቆይ ቀጥ ብለሽ አውሪ ያሉ ቡና ተወደዳሉ እኮ ምንም ቢሆን ለቡና ላጣም ነው። አረ ምንድነው ቡና 1 ሚሊዮን ብር ቢገባ ሰው ይጠጣል። የኢትዮጵያ ሰው ራሱ እየጠጣ ነው እንዴ? እኛም ማለት ነው በቡና የሚቀልድ ሰው አለ። በቡና አሁን ቡና ሳይጠጣ ሰው የተናገረው ራሱ እኮ ልክ አይደለም። አሁን እዚህ ጋር ያወራሁት ሁሉ ልክ ላይ እንትን ግማሹን ስሙት፣ ደናደናውን ስሙት፣ ደናደናውን ቆረጥ አርጋችሁ ስሙት እንጂ ቡና ሳይጠጣ ስራ አይሰራም። ቡና ደግሞ አይደለም ኢትዮጵያ አሁን 2500 ብር ነው እየተባለ ነው። ስለዚህ ሰው ይጠጣል እኮ። እኔ አሁን ሳይ ቤተሰብ ጋር ምናምን ስንወል ቡና እየጠጣ ነው ይላሉ። እንግዲህ አልተውም ማለት ነው። ስለዚህ እኛም አንተውም ማነቃቂያ ነው። ለጤንነትም ጥሩ ነው። አንዳንድ ጥሩ ነው ሳይበዛ ይመከራል። እና ጠጡ ጋይስ። እሺ ቡናውን ልቅዳ እስኪ እዩት እስኪ ምን ይመስል። አይ ያረኛማ ጉድ ያፈላን እኮ እስቲ እዩት። ያምራላችሁ ይሄ ይመስል። አው ያምራል። አቀደር ትጠላላችሁ። ያምራል። ደግሞ እኮ የሚገርመው እጣን ሳናጣጥስ እኮ ተጠጣን ራሱ የጠጣን አይመስለንም። የኔ ፊት ደግሞ እዩ ቡና ሳይጠጣ የነበረ ፊት
ኧረ ምን ይሻለናል? ቤተሰብ ተው ማዲያት ተጨምሮ በዛ ላይ የቡና ስስ ተጨምሮ ይዘለቃል ብላችሁ ታስባላችሁ? አሁን ትላለሽ ወይስ ትቆያለሽ? ኧረ ቢልኝ እና አሁን ደግሞ እስኪ ከቡና በኋላ ደግሞ ያለውን ደግሞ ፊት ደግሞ ቀርጸን እንመጣለን። እስከዛ ድረስ እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ ሼር አድርጉ፣ አበረታቱኝ። ውይ ኧረ አንቺ አይኔ ሁላ ባውጣ አታዩም እንዴ? በመድኃኒዓለም እንቅልፍ አለ። ሁለተኛ ደግሞ አሁን ቡና ስጠጣ ነቃላለሁ አሉ። ቡናው ግን አይነ ስር ያበጠውን አስለቅቀው መተኛት ነው። እሺ እንተኛለን፣ ለመተኛት እንሞክራለን። ካልተኛን ችግር ነው እንዴ። የሌለበት ቤት ስትሆኚ ሰነፍ ነው የምትሆኚው። እኔ ሰነፍ ሆኜ ነበርና አሮጊቷ ተነስታ ምንም ስትጠራኝ በጣም ነው የምናደደው። የምር በጣም በቃ ለምን ጠራችኝ? ለምን ድምፅ አንሰማው ብዬ እናደዳለሁ። ስራ ጨርሼ ቁጭ ካልኩ በቃ ጋይስ፣ ይኸው እንግዲህ ጠጥተን በልተን አይናቸው ይሄ ውዷ እንዴት እንደነቃችኋት እስቲ። ውጭቃ ላይ ነን። ይኸው ጀበናችንን በዚህ ተፈነገር የሰራነውን ቁርሱን ይኸው በላን ጥርግ አድርገን። እኔ ነኝ ያለ ያበደ የእንቁላል ፍርፍር ነበር የሰራነው ማርያምን ዘጭነን ከዛ ወደ ቡጨቃ ገባና ነው። ስለ ስራ ነው ጋይስ እያወራን የነበረውና ስራ አንዳንድ ቤት ስራ የሌለበት ቤት ስትገቡ ምግብ አትበሉም፣ ሰነፍ ትሆናላችሁ። ሰው ማውራት በቃ ማንም ሰው ጋር መሆን አትፈልጉም፣ ራሳችሁና ስልካችሁ ጋር። ከዛ በኋላ ድብርት ውስጥ ትገባላችሁ አይደል? ድብርት ውስጥ ገቢና ሰው ራሱ ሲያወራሽ በቃ ያን ሰው ማውራትም አትፈልጊም። ሰዎቹ በተለይ ማየት ድምጻቸውን መስማት አትፈልጊም። እኔ ድምጽ መስማት አልፈልግም። እንግዳ ይመጣል በተለይ ከተባልኩ ልጆቹ ይመጣሉ ስትለኝ ማለት ነው ወይኔ የምናደደ ወይኔ ያው ለፍቅር ማርያም አልፈልግም እንዲመጡ። መተው እኮ አድሩም የነሱ በገዛ ቤታቸው አንቺ ሰው ቤት ሆኖ ሰው መጥላት እንደዚህ ግን እኮ ወዴ አሁን ቲክቶክ ላይ ራሱ ሲሄዱ ተመሳሳይ የሁላችንም የመዳም ቅመሞች ተመሳሳይ ጸባይ ነው እንዳለን ተያለሽ። ሐሙስ ቋሚ ነው ይመጣሉ። ግን ሐሙስ መጥተው ለምሳሌ አርብም የሚመጡ ከሆነ ቡና አፊ በቃ ቡና ጣሊ ልጆቼ ይመጣሉ ስትል አሮጊቷ ማለት ነው። እኔ ዛኔ በቃ መርጎም ጉርምድምድም ብለው ማለት ነው። ሰው ብትችል ቋንቋ ብትሰማ አንዴ ነበር የምታስጠኝ። በቃ ያልኩ ሰራለሁ። ግን እግዚአብሔር ይመስገን አንዳንዴ ስራ የሌለበት ቤት ስትሆኑ ሰነፍ ነው የምትውሉ። ለራሳችሁ ምግብ አትበሉም። በቃ ናስካፌ ተጠጣላችሁ፣ ትተኛላችሁ፣ ትነሳላችሁ። ከዛ ሳሙሌ ካለ እሱን ሳንዱች ትበላላችሁ። በቃ ይሄ ነው ህይወትሽ። አው ማርያም በጣም እና እንትን ለራስሽማ ይሄ ራስን ትሪት ማድረግ ምናምን ተረብስ ነው ፀጉር ራሱ አሁን ዝክን ቅን እንላለን። ግን ምን ነው አሁንም ብቻዬን ብሆን ለራሴ እና ጊዜን ቦታ አልሰጠውም። እውነት ለመናገር አንቺ ስላለሽ ታበረታችኛለሽ እንጂ ይሄን ለራሴ ብቻ ምናምን ጊዜ ሰጥቼ ፀጉሬን ትሪት ማድረግ ለፊቴ የሆነ ማክስ ምናምን መስራት ሲጀመር አላስበውም። ሴቶች ቲክቶክ ነው በቃ የኔ ህይወት። ከስራ ስጨርስ ወደ ቲክቶክ ነው እንጂ ለመሄድ ብሮጦ ለራሴ ጊዜ መስጠት አልፈልግም። እና መታጠብ ካለብኝ ያው ሻወር ግዴታ እሱማ ግዴታ ነው። እና ሰነፍ ነው የምትሆኑት ብቻችሁ ስትሆኑ። ከሰው ጋር ስትሆኑ ግን እግዚአብሔርን ጎበዝ ትሆናላችሁ። ሁለት ስትሆኑ አሁን እኔ ሰነፍ ነኝ፣ አንቺ ጎበዝ ስለሆንሽ እኔ ታበረታችኛለሽ። እንቀባ እንብላ የሆነ ነገር እናድርግ ለራሳችን ጊዜ ስለምትይኝ በቃ በዛ ነው እንጂ እኔ ለራሴ ጊዜ ሰጥቼ አላውቅም። በነገራችን ላይ ለዛ ነው ሴቶች ራሳችሁን ጠብቁ። አንድ ስትሆኑ አውቃለሁ ይደብራል። ግን እኔ ያው ራሴ ላይ ለውጥ ስለማላገኝ ለምን እንደው አላውቅም እንጂ ብቻዬንም ቢሆን አሁን አንቺ ጋር ሆነን ከማረጋቸውን እንክብካቤ ለራሴ አደርጋለሁ። በዚህ ላይ ጎበዝ ነኝ። ግን ለውጥ አላይማ ደግሞ ያው በሂደት ነው ውዴ፣ በሂደት ነው የሚሆነው ለውጡ እንጂ በአንድ የማይሆን። በዛ ላይ ደግሞ ሰነፍ አለመሆንሽን እኔ እግዚአብሔርን የሆነ ነገር አንድ ቀን ከሞከርኩት ሁለተኛ አልደግመውም። ግን ለውጥ ይኑረው ጥሩ ያ ነገር ጥሩ ይሁን ጥሩ አይሁን ከኔ ጋር አሪፍ ነው ይሁን አላውቅም። ለምን አንድ ቀን ነው በቃ ያቺ አንድ ቀንም ስላየው ነው የምሞክረው ራሴ ላይ እንጂ እንዲህ በተከታታይ ተደጋግሜ ቆይ ሳምንት ልሞክረውና ለውጥ የሆነ ነገር ፊቴ ላይ ሰውነቴ ላይ ያለው ነው ብዬ ግን እኮ ሴት ልጅ እኮ ራሷን መንከባከብ ግድ ነው። በተለይ እድሜያችን እንትን እያለ ሲመጣ አሁን እኛ የቀረን የለም ትላላችሁ። አዎ ኧረ እርጅናማ አንቺ ልጅ ይሄንን አረጀው የሚባል ነገር ካፍሽ ያታውጪው ምንድነው? ወጣቶች ነው ያኔ አሁን መሀከለኛ ነን። አረጀው የሚባለው ሰው እኮ አንዴ ሰው ከ40 ዓመት በላይ ነው። እኛ እኮ 30 ውስጥ ነን አይደል እንዴ? እና ታዳረጀ ነው እንደሚባለው
የሆነ ይሄ ህይወት እናትነት የቤት እመቤት ምን ሆነበት ኃላፊነት ምን ደርስበት ደረጃ አሁን ነው ትክክለኛ። ኦኬ ግን ትግስቱ አለሽ ያለ ለማለት እግዚአብሔር ጋራ በጸሎት አራኔ ትግስት ይኖረናል። ቆርቆሮማን ነው። እኔ ግን አሁን ላይ ማስበው አሁን ወደ የሆነ ትዳር ዓለም ውስጥ ገባ ያንን ህይወት ጠንካራ ሴቱን ያስቀጥላሉ ብዬ ራሴን ጠይቃለሁ። ጋይስ ለምን ብትሉ ትግስት የሚባል ነገር በጣም ጥቂት ናት እና ግንፍሌ ማለት መበሳጨት ቀጥሉ በቃ እንዴት ነው መሰላችሁ እኛውን እዚህ ብዙ ያው በብዙ ነገሮች ስለምናል ትግስታችን ያልቃል። አዎ ግን እንታገሳለን። ማርያምን እኔ አሁን እንደነገርኩሽ እኔ አሁን ኢትዮጵያ ሲጅ ስመጣ ብዙ ሰው ይገርመዋል። በቃ ይሄን ያህል ዓመት ተቀምጠሽ የመጣሻት መስሊም በምን አይነት እየሳሉ ነው እንደዛ የሚያረጉን? እንዴ ቀልቃሎ ይሆናሉ። ካለባበሴ ከንግግሬ ከምንም በቃ አንቺ እኮ ይሄን ያክል 10 ዓመት አረብ ሀገር ቆይተሽ የመጣሽ ሰው አትመስልም ይላሉ። እና ያንን እሺ አሁን አብረሽኝ ስትሆኝ እንዴት አይሹ? የእውነት ነው ታያለሽ? ምን ታያለሽ? አዎ የምር ስለዚህ ቀልቃላ አይደለሽ ብርግት ያልሽ እና ትግስትሽን ደግሞ አለማድነቅ አይቻልም። አመሰግናለሁ። አሞራን ጥሩ ነው አሉ። አይ ትግስት ጥግን ያለሽ እኔ ትግስት ጸሎት አድርግልኝና ትግስተኛ ሴት ነው። ትግስት የለኝም እኔ ጋይስ። አይ ትግስት እኮ በዝነሽ ደህና ነሽ? አይ ብዙም አይደለም ትግስት ግን ብዙም የለኝም እና አንቺ ትግስትሽን አለማድነቅ አልችልም። እኔ በጣም ትግስተኛ ሴት ናት፣ ጎበዝ ናት፣ ጠንካራ ናት። እቺታችሁ አመሰግናለሁ። እና በቃ የተሻለ ህይወት ደግሞ እግዚአብሔር እንደሚሰጥሽ ተስፋ አደርጋለሁ። አዎ አይ ከእግዚአብሔርማ ተስፋ የተሻለውን በቃ የተሻለውን ደስተኛ ሆነሽና ተረጋግተሽ የምትኖሪበት ህይወት አለ። አዎ እውነት ነው። ስደት በቃኝ ብለሽ ከዚህ በኋላ ማትመለሽበት የራስሽ ቤት የራስሽ ኑሮ ትዳር ህይወት ልጆች ቤተሰብ በቃ ሁሉ ነገር ይሄ ኃላፊነት ነው። በእርግጥ እዚህም እንኳን ኃላፊነት አለ። አዎ እውነት ነው። ግን ደግሞ የራስሽ ብለሽ ኃላፊነት ስትወስጂ ስለሚለይ ያንን ህይወት ነው ላንቺ መመኘት ነው። አመሰግናለሁ። የተሻለውን እንጀራ ይስጥሽ ለሁላችንም ይስጠን። እና ጋይስ የውሏችን ቆይታችን እንደነበር አሁን ወደ ምግብ ስራ እሳቸው ሼፍ ናቸው ይነሳሉ። እኔ ያው እቃዬ ምናምን አነሳሳለሁ። ቂንቂን ኮተታችን ዛሬ አያችሁ አይደል? እንግዲህ እኔን ራሱ ከቡና በኋላ እንደዚህ ነቅቼ መንጣት አይኔ ይሄ ለራሱ ሊለቅ እኮ ምንም አልቀረውም ወይ ቡንዬ? አዎ የምር ቡና ያነቃቃል። ጠጡ። አዎ ጠጡ። ባይ እንወዳቸዋለን።